ሴት ስላገባው እድለኛ ነኝ። የኔ ውድ ባል ምንም ቢሆን አንተ በጣም እንደማፈቅረው እሺ። እኔም አፈቅርሻለሁ። አልመጣም፣ ከዛ ነው የመጣሁኝ። አሁን ይዘሻት ሂጂ ከዚህ። እባክህ ልጅ እየባሰባት ነው። ትንሽ አታሳዝነ? ምንም የሚራራ አንጀት የለ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እያላችሁበት ሰላም ጤና ፍቅር ይብዛላችሁ እያልኩኝ ዛሬም በድጋሚ ተመልሼ መጥቻለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ አድርጉኝ። እንዲሁም ነባሮች ላይክ በማድረግ ቪዲዮን እስከ መጨረሻ ተከታተሉ። ዛሬ ስመጣ እንግዲህ ይዤላችሁ የመጣሁት ጽናት ተከታታዩን ድራማ ክፍል 90ን ይዤላችሁ መጥቻለሁ። እስከ መጨረሻው የትም ሳትሄዱ አብራችሁን ቆዩ። እንግዲህ በባለፈው ክፍል እንዳየነው የቤቲ እናት ለኪራ ደውላ ቤቲ ጥሩ ሁኔታ ላይ እንዳልነበረችና ታማ ግዴታ እሱን ማግኘት እንዳለባት ዶክተሮች ስላሳሰቧት እንግዲህ ይሄን ነገር ለማድረግ ደግሞ ኪራ ያለበት ቦታ ሄዳ እሱን አውርታ ለጽናትም ሆነ ለሁሉም ሰው ተናግሮ ወደ ቤት እንዲያመጣት ወይም ደግሞ እሷ ባለችበት ከእሷ ጋር መቆየት ግዴታ እንደሆነ ቤቲ ከህመሟ እንድታገግም ለማድረግ ግዴታ ኪራ ታስፈልጋታለህ በማለትም እንግዲህ ኪራን አንድ ካፌ ላይ ጠርታ አውርታው ነበረ ማለት ነው። ታዲያ ቤቲ ዛሬ ወደ ኪራ ቤት መጣ። ጽናትም ጉዷን ሰምታለች ማለት ነው። ጽናት ይሄን ነገር ስትሰማ በጭራሽ ማመንም ሆነ መቀበልም አልፈለገችም። ምክንያቱም ቤቲ ማለት ከዚህ በፊት በብዙ የጎዳቻት ብዙ በደል ያደረሰችባት ሰው ናትና አሁን ላይ ገዳይን ወደ ቤቴ መልሼ ከእሷ ጋር አልኖርም በማለትም እንግዲህ ጽናት በጭራሽ ስትል አይተናታል ማለት ነው። ታዲያ የጽናት እንደዚህ መሆን ለኪራ አሳሳቢ ደረጃ ላይ ነው ያለው ማለት ነው። ኪራ እንግዲህ በተደጋጋሚ በድለህኛል፣ ልቤንም ሰብረሃል፣ ይባስ ብለህ አሁን ደግሞ ገዳይን ቤቴ ድረስ ታመጣለህ፣ እንዴት ነው ይሄ የሚሆነው? በማለትም እንግዲህ ጽናት በጭራሽም ስትል አይተናታል ማለት ነው። ታዲያ ኪራ ይህን ነገር እንዴት ማድረግ ነበረብኝ? እስቲ በእኔ ቦታ ሁነሽ አስቢ። አንድ ምስኪን እናት እያለቀሰች መንገድ ላይ ስታገኛት ምን ብለሽ ታልፊያለሽ? እንዴትስ ታደርጊያለሽ? በማለትም እንግዲህ ጉዳዩ ላንቺ ከባድ እንደሆነ ይገባኛል። ነገር ግን ደግሞ እናቷን ሳያት አልቻልኩም፣ ቤትንም ሳያት ልቤ ተሰበረ በማለት ለጽናት ይመልሳል። ጽናት ታዲያ ይህ ነገር በጭራሽ አይሆንም በማለትም ለጓደኞቿ ለመናገር እንግዲህ ወደ እነ ናሆም ቤት አምርታለች። ናሆም ቤት ስትደርስ እንግዲህ ናሆምና ምሩ ጊዜ እያሳለፉ ስለነበረ እንግዲህ አሁን ማንም ቢመጣ በር አልከፍትም፣ ይሄ ጊዜ የኔና ያንቺ ብቻ ነው በማለትም እንግዲህ በር ላለመክፈትም ሙከራ አድርጎ ነበረ። ነገር ግን ደግሞ ባናስፈልጋቸው በዚህን ሰዓት በር አያንኳኩም፣ ስለዚህ የሚፈልጉን ሰዎች ሊሆኑ ይችላሉ፣ በሩ ይከፈት በማለትም እንግዲህ ምሩ በሩን አስከፍታለች። በሩ ሲከፈት እንግዲህ የነበረችው ጽናት ነበረች። ጽናት ገና እንደገባች ጓደኛችሁን አንድ በሉት፣ እኔ አልቻልኩም፣ አሁን ከአቅሜ በላይ ሆኗል በማለትም እንግዲህ ተናግራለች ማለት ነው። ምን ተፈጠረ በማለትም ሲጠይቋትም ያለውን ነገርና የሆነባትን ነገር ሁሉ የእያንዳንዱን ነገር ትናገራለች። ናሆምም እጅግ በጣም ተቆጥቶ እንዴት እንደዚህ ታደርጋለህ በማለትም እንግዲህ ወደ ቤት መጥቶ እሱ ላይ ሲጮሁ ነበረ። እንግዲህ ቤቲ አሁን ላይ ምንም እንደማታውቅና ምንም እንደማታስታውስ ነገር ግን ከአይምሮዋ ያልጠፋው ኪራ ብቻ እንደሆነ አክት እያደረገች ትገኛለች። ታዲያ ጽናትም አቅሻለው፣ አታስመሲ፣ አንቺን አቅሻለው፣ አውቀሽ ነው ይሄን ሁሉ ሴራ የምታሰሪው በማለትም እንግዲህ ትላታለች። ማንሽ አንቺ? አስታወስኩሽ፣ አቅሻለው በማለትም እንግዲህ ጽናትንም እንዳስታወሰቻት ስትናገር አይተናታል ማለት ነው። ታዲያ ቤቲ ወደዚህ ቤት የመጣችው እውነት ታማ ነው ወይስ ምን ልታደርግ ነው የሚለው ነገር እንግዲህ ለጽናት አሳሳቢ ጉዳይ ቢሆንባትም ወደ ኪራ ክፍል ገብታ የኪራን ልብስ ይዛ እንግዲህ ሙሽራዬ እያለችም ስትዘፍንም ጽናት ትደርስባታለች። ምን እያደረግሽ ነው በማለትም እንግዲህ ጽናት ታስቆማታለች። ከዚህ በኋላም ነበረ ወደ እነ ናሆም ቤት የሄደችው። እንግዲህ ቤቲና ሚናም ቤት ውስጥ አልተቻሉም። ቤቲ እንግዲህ አሞኛል እያለችም
እየተጫወተች እንደ ሕፃን ሲያደርጋትም እንግዲህ ሚናም ይሄ ነገር ምንድን ነው በማለትም እንግዲህ በተደጋጋሚ ለጽናትም እብዷ ልጅ መታለች ብላ ያሳወቀቻት ሚና ነበረች። ታዲያ እብድ ሲባል ስትሰማ ቤቲ እኔ ያላበድኩም ደህና ነኝ እንዴት እንደዚህ ትይኛለሽ በማለትም ቤቱም ትቀውጠዋለች። ታዲያ ኪራ መጥቶ በተኛችበት ያያትና አንቺ ነገር እንደ ጭራ የሚከተልሽ ልጅ ምን ይሻልሻል? አሁንስ መጨረሻሽ ምንድን ነው በማለትም ያወራታል። ታዲያ ሚናም አጠገቧ ስለነበረች የሚለበስ ልብስ አምጥታላት ስትመጣ ኪራ እዛ ስለነበረ መጣ። እንደውም እንኳን ደህና መጣ፣ አሁንስ እሷን ከመጠበቅ የቀረ ይሻላል፣ እኔ በቃ ሄዳለው አንተ ጠብቃት በማለትም ላልብስ እያለችም እንግዲህ ሚና መከራዋን እያየች ትገኛለች። ታዲያ ሚና ከዚህ በፊት እሷ ነበረች ቤት ውስጥ አስቸጋሪ፣ አሁን ከእሷ የባሰ መጥቶ እሷም ሰው ጠባቂ ሆናለች። ጽናትም ከነናሆም ቤት መልስ ወደ ቤት ተመልሳ ስትገባ ሳሎን ላይ እንግዲህ ኪራ ቤቲን ልብስ ሲያለብሳት ታገኛለች። እሷም በጣም እንደነገጠች እኮ በጣም ጥሩ ላይ ነህ በማለትም ትለዋለች። እሱም እንግዲህ የድምፅሽን ቀንሺ እንዳትቀሰቅሻት በማለትም ይመልስላት ነበረ። እሷም በጣም ግራ ገባትና ውጪ እንነጋገራለን ውጪና ብላ ወደ ውጪ ትወጣለች። ይሄ ቀን ይመጣል ብዬ አልጠበቅኩም ነበረ ትላለች ጽናት። ኪራም እንግዲህ በመመለስ እኔም ቤቲ በድጋሚ ትመጣለች ብዬ አላሰብኩም ነበረ ይላታል። እሱን ለማለት ፈልጌ አይደለም ትላለች ጽናት። ታዲያ ምንድን ነው ሲላትም አንተ ላይ በድጋሚ ተስፋ ቆርጣለሁ ብዬ እምነቴ ይሸረሸራል ብዬ አላሰብኩም ነበረ ትለዋለች። እሱም በመመለስም እንዴ እንደዛ አትበይ እንጂ ጽዬ እንዴት እንደዛ ይሆናል በማለትም እንግዲህ ታዲያ ምን እንድልፈል ምን ጠብቀህ ነበረ? ጎሽ ጥሩ አደረክ፣ መልካም እንድልፈልገህ ነበረ በማለትም እንግዲህ ጽናት በንዴት ውስጥ ሆና ትመልስለታለች። አሁን ላይ ኪራ እጅግ በጣም ግራ ተጋብቶ የሚያደርገው ነገር ሁሉ ጠፍቶት ይገኛል። ታዲያ ጽናትም በአንተ ላይ እምነት እንዲኖረኝ እስቲ አንድ ምክንያት እንኳን ቢሆን ስጠኝ ለምን ትለዋለች። እሱም እንግዲህ መልሶ እስቲ በእኔ ቦታ ሁነሽ አስቢ፣ አንድ የሚወድሽ ሰው በአንቺ ምክንያት አበደን በል፣ ከዛም ቤተሰቦቹ መጥተው መድኃኒቷ አንቺ ነሽ ተባልሽ፣ ከዛስ ምን ታደርጊያለሽ? በእኔ ቦታ ሁነሽ አስቢ፣ እናቷ አልቅሳ ስትለምነኝ አልቻልኩም ይላታል። እሷም እንግዲህ ማልቀስ ከሆነ እኔም ቀኑን ሙሉ አልቅሼ ለምነሃለው፣ መሀል አደባባይ ቆሜ ለምነሃለው፣ እባክህን እቺን ሴት ከቤት ያስወጣልኝ ትለዋለች። እሱም በመመለስም እንግዲህ እኮ ቤትሽ እኮ ነው እኔም መለመን አያስፈልግም ይላታል። ቤቴ ቢሆንማ የሚወጣውን የሚገባውን እኔ ባወቅኩ ነበረ በማለትም እንግዲህ ጽናት በእንባ ተናንቃ ትመልስለታለች። ኪራም አሁን ላይ ምን ማድረግ እንዳለበትና ምን መወሰን እንዳለበት ግራ ተጋብቶ ጉዳዩን አስቀጥሎታል። ታዲያ ጽናት ቤቲ እዚህ ቤት መቆየቷና ከህመሟ ማገገሟ ሳይሆን የበለጠ ያሳሰባት ከህመሟ ካገገመች በኋላ እዚህ ቤት ውስጥ ምን ይፈጠራል የሚለውን ነገር ስታስብ እንግዲህ እጅጉን በጣም የሚረብሻትና ግራ የሚገባት ነገር ነው። እንግዲህ ኪራም ጽናትን ስጋትሽ ይገባኛል፣ እኔ ግን የዚህ ዓለም ሴት ሁሉ ተሰልፎ ቢመጣ እኔ ያንቺው ነኝ በማለትም እንግዲህ ጽናትን ያበረታታታል። ጽናት ግን ጉዳዩ ምንም አልተዋጠላትም፣ ሀሳቧ እንደቀጠለ ነው። ታዲያ የአሁን እዚህ ቤት መሆኗ ሳይሆን ከምንም በላይ እያሳሰባት ያለው ከዚህ ህመሟ ስታገግምስ ወደ ነበረው ተንኮሏ እንደማትመለስ በምን እርግጠኛ ነኝ የሚለው ነገር ያሳስባታል። ታዲያ ቤቲ ከዚህ በፊት የሰራችባት ችግር ብዙ ስለሆነ ጽናት አሁን ላይ ቤቲን ለማመን አይደለም በጭራሽ አይኗን ለማየትም ፍቃደኛ አልነበረችም። ታዲያ የቤትን እናትም አመናጭቃ ነው ከቤት ያወጣቻት። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበረ። ቀጣዩን ክፍል በሚቀጥለው ይዤላችሁ እስከምመጣ ይህን ቪዲዮ ላይክ እና ሼር እንዲሁም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ እያስቀመጣችሁልኝ የሁል ጊዜ አብሮነታችሁ አይለየኝ እያልኩ ለዛሬ ይዤላችሁ የመጣሁት ይህን ይመስል ነበረ።
በሚቀጥለው ክፍል እስከምንገናኝ በያላችሁበት ሰላም፣ ፍቅር፣ ደስታ ይብዛላችሁ እያልኩኝ ከወዲሁ እሰናበታችኋለሁ። ሁልጊዜም እንደምለው ስለምሰጡኝ ሀሳብ አስተያየት በጣም እጅግ ከልብ አመሰግናለሁ። በያላችሁበት ፍቅርና ደስታ ሰላም ይብዛላችሁ እያልኩኝ ባይ ባይ ስላችሁ ከወዲሁ ተለየዋችሁ።